ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራዋ አሚሩ ለጥር በዛቲ ዕለት ተስካረ በዓለ ዕረፍታ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 21 በዚች ቀን አምላክን የወለደች ለእመቤታችን ለከበረች ድንግል ማርያም የዕረፍቷ በዓል መታሰቢያ ነው። ያን ጊዜ እመቤታችን በልጇ በጌታችን በፈጣሪያችንና በመድኃኒታችን ኢየሱስ ክርስቶስ በከበረ መቃብሩ ቦታ ስትጸልይ ነበረ። ከዚህም ዓለም እንደምትለይ መንፈስ ቅዱስ ነገራት። ከዚህም በኋላ ከደብረ ዘይት ደናግል መጡ፣ ጌታችን ነግሯቸዋልና እርሷም ነገረቻቸው። በዚያንም ጊዜ እመቤታችን እንዲህ ብላ ጸለየች። ልጄ፣ ወዳጄ፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ዮሐንስን በዚህ ሰዓት አምጣው። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለየሃቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተም ምስጋና ይሁን ለዘላለሙ አሜን። በዚያንም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ዮሐንስን ደመና ተሸክማ ወደ እመቤታችን ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ታምራቶችን በአንቺ ላይ ከገለጠ በኋላ ነው። እመቤታችን ቅድስት ድንግል ማርያምም ይህን በሰማች ጊዜ እጅግ ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ የጌታዬ ላንተ ምስጋና ይሁን። አንተ የለመንሁን ሰጥተኸኛልና፣ አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የምለምንህን ሁሉ ስጠኝ። በዚያንም ጊዜ ከሰማይ እንዲህ የሚል ቃል መጣ። እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ይደርሳሉ። ወዲያውኑም ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ወይ ደስ ይበልሽ፣ እርሱ ከዚህ ዓለም ለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን በአልጋዋ ላይ የተቀመጠች፣ ሐዋርያትንም እንዲህ አለቻቸው። ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁን አወቅሁ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ። ከዚህም ዓለም እንደምለይ ከወዴት አወቃችሁ? ጴጥሮስና ሐዋርያት ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን። በደመና ላይም በተጫን ጊዜ ወደ አንቺ እንደ ዓይን ጥቅሻ ፈጥነን ደረስን አሏት። እመቤታችን ማርያምም ይህን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንዲህ አለች። ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምን ፈጽሜ አመሰግናለሁ። የእኔን የአገልጋይህን መከራ ተመልክተህ ድንቅ ኃይልን አድርገሃልና ከእንግዲህ ወዲያ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል። ጸሎቷንና ምስጋናዋን ስትጨርስ ሐዋርያትን እንዲህ አለቻቸው። ዕጣን አምጥታችሁ በማጠን የጌታዬን የኢየሱስ ክርስቶስንም ስሙን ጥሩት። እነርሱም እንዳዘዛቸው አደረጉ። በዚያንም ጊዜ ክብር ባለቤት ጌታችን ኢየሱስ ክርስቶስ እልፍ አእላፋት መላእክት አጅበው እያመሰግኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙዎች ድንቆች ታምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮዎች ሰምተዋልና፣ ለምጻሞች ነጹ፣ አጋንንትም ከሰዎች ወጥተው ሄዱ። ዲዳዎች ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያምም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንዲህ አለችው። በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም እፈራለሁ። ጌታችንም ከእርሳቸው ለማንም በአንቺ ላይ ሥልጣን የለውም አላት። ከሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባርካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይቶ በመለኮታዊ እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ
ጋር አሳረጋት። ስጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከስጋዋ ከመውጣቷ በፊት በሰው አንደበት ይህ ነው ተብሎ የማይነገር ብርሃን እያየች ነበር። የክብር ባለቤት ጌታችን ኢየሱስ ክርስቶስም እንግዲህ ስጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛም ስጋሽን ከነፍስሽ ጋር አዋህጃ አስነስቼ መላእክት በውስጡ በፊትሽ ሁነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ ባለበት ማደሪያ ኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብህ ይህን ሁሉ የሠራ አመሰግንሃለሁ። ሁለተኛም ልመናዬን ትሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራው ሁሉ አድነው። በሰማይም በምድርም በስራው ላይ ሁሉ አንተ ከሃሊ ነህና መታሰቢያዬን በውስጧ የሚያደርጉባትን ቦታ ሁሉ ባርክ። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበል። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና። ስምሽንም ጠርቶ የሚለምን ሁሉ በዚህ ዓለም በሚመጣውም ዓለም አይጠፋም። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ ወጡ። ከእርሳቸውም አንዱ ከምድር ላይ ይጥላት ዘንድ የእመቤታችንን አልጋዋን ያዘ። ያን ጊዜ የታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋዋ ላይ ተንጠለጠሉ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንዲህ ብሎ ለመነ። የእውነተኛ አምላክ የጌታዬ ኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ። በሐዋርያትም ልመና እጆቹ ተመልሰው አስቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያ 3 ቀን ኖሩ። ረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ሥራ ኖሯት። ሐዋርያ ቶማስ ግን ያን ጊዜ አልነበረም። በደመና ላይ ተጭኖ እርሱ ሲመጣ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ድንግል ማርያምና እጅ ንስሐ አሉት። እርሱም ሰገደላትና ተሳለማት፣ ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። እነርሱም እመቤታችን ማርያምን እንደ አረፈችና እንደ ቀበሯትም ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋን የሚያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችን እንዳገኛት ቶማስ ነገራቸው። ሐዋርያትም ይህን በሰሙ ጊዜ የእመቤታችንን እርገቷን ስላላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተው ዘንድ እንዳልወደደ መንፈስ ቅዱስ አስገነዘባቸው። ከዚህም በኋላ አንድ ጊዜ ደግሞ እርሷን ያሳያቸው ዘንድ እንዳለው ጌታችን ቃል ኪዳን በማድረግ ተስፋ ሰጣቸው። እነርሱም እስከ ነሐሴ 16 በተስፋ ኖሩ። የእመቤታችንም የዕድሜዋ ዘመን 64 ዓመት ነው። በአባትና እናቷም ቤት 3 ዓመት ከ7 ወር፣ በቤተ መቅደስም 12 ዓመት፣ በዮሴፍም ቤት 34 ዓመት ከ3 ወር ከጌታ ዕርገት በኋላ በወንጌላዊ ዮሐንስ ቤት 14 ዓመት ነው። የድህነት አለኝታ የሆነች እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በጸሎቷም ከክፉ ነገር ይጠብቀን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለጻተ ነፍስኪን ዘድንጋጼ ሞት አልባ በመዓዛ ክርስቶስ ባሕቱ ዘይጽያኑም ሲነሳባ ሀበታ ተጸጋኪ ማርያም እስመ እማንቱ ተውህባ ውዳሴ ዚአኪ ሃይጉራተ ዓለም የበባ ወስብሃተኪ ሰማያት ነበባ ሰላም ለጻተ ነፍስኪ በመዓዛ ክርስቶስ ዘተነቅበ ወመሰንቆ ማሕሌት ሐዋዝን ዘያመአርር አልባበ ሐራ ሰማይ ብዙሃን እለ አልቦሙ ሐሳብን ዘይዜምሩ ቅድሜኪ ወመንገለ ድርየኪ ካይበ ሞትኪ ይመስል ከብካበ ሰላም ለግንዘታ ለማርያም ድኅረ ቡረ ሰለጡ በትእዛዘ ወልዳ ካሊን ዘይትፈለጡ ነፍሳ ባሕርየ ዘይትረከብ ተውላጡ ዮም መላእክት መንገለ አርያም መሰጡ ወበድነ ሥጋ ሐዋርያት ጌቴሴማን ሶጡ ሰላም እብለ ዘደብረ ማህው ተርእወታ በዘዮም ዕለተ ረፍታ ማርያም ድንግል ሀበይሴባ ምረታ ትደመር ነፍሰ ዚአ የምስለ ጻድቃን በቤታ በእንተ ጌጋያ ኢትንበር ባሕቲታ። በዚች ዕለት
የሮሚ አገር ንጉሥ የዘይኑን ልጅ የከበረች ኢላርያ አረፈች። የዚችም ቅድስት አባቷ እግዚአብሔርን የሚወድ ሃይማኖቱም የቀና ነው። ይችን ቅድስት ኢላርያንና ሁለተኛዋን እህቷን ወለደ። ከእነርሱም በቀር ወንድ ልጅ የለውም። ይችም ቅድስት ኢላርያ የምንኩስና ልብስን የመላእክትንም አስኬማ ትለብስ ዘንድ የምትመኝ ሆነች። ከቤተ መንግሥትም ወጥታ ልብሷን ለውጣ የወንድ ልብስ ለብሳ ወደ ግብፅ አገር ሄደች። ከዚያም ወደ አስቄጥስ ገዳም ደረሰች። በዚያም ስሙ አባ ባውሚን የሚባለውን ፍጹም ሽማግሌ ጻድቅ ሰውን አግኝታ ሐሳቧን ሁሉ ነገረችው። እርሷም ሴት እንደሆነችም አስረዳችው። እርሱም ምስጢሯን ሰውሮ ለብቻዋ በዋሻ ውስጥ አስገባት። ይጎበኛትና ልትሰራው የሚገባትን ያስተምራት ነበር። እንዲህም ሁና 12 ዓመት ኖረ። ጽሕም ስለሌላትም ለአረጋውያን መነኮሳት ጃንደረባ ትመስላቸው ነበር። በወንድ ስም አጠራርም አባ ኢራሪዮን ብለው ይጠሯታል። ከአባቷ ዘንድ በቀረችው በሁለተኛዋ ግን ርኩስ ሰይጣን አደረባትና ያሰቃያት ጀመር። ያድናቱም ዘንድ ለባለ መድኃኒቶች አባቷ ብዙ ገንዘብ ሰጠ፣ ግን አልተቻላቸውም። ከዚህም በኋላ የከበሩ አረጋውያን መነኮሳት ወዳሉበት አስቄጥስ ገዳም ይልካት ዘንድ መኳንንቶቹ መከሩት። የቅድስናቸውም ወሬ በሮም አገር ሁሉ ተሰምቷልና በዚያንም ጊዜ ወደ ቅዱሳኑ ከብዙ ሰራዊት ጋር ላካት። ለቅዱሳኑም መልእክትን ጻፈላቸው እንዲህ ሲል፣ የከበራቸው አባቶቼ ሆይ የደረሰብኝን ሐዘን አስረዳችኋለሁ። እግዚአብሔር 2 ሴቶች ልጆችን ሰጥቶኝ ነበር። አንዲቱ ከዓለም ሸሸች፣ ወደ የት ቦታ እንደምትኖር አላውቅም። በሁለተኛይቱም በላዩዋ ርኩስ መንፈስ ተጫነባት። እኔ መጽናኛ ትሆነኛለች ብዬ እያሰብኩ ነበር። አሁንም በጸሎታችሁ እግዚአብሔር ያድናት ዘንድ በላዩዋ እንድትጸልዩ እኔ ቅድስናችሁን እለምናለሁ። ቅዱሳን መነኮሳትም የንጉሡን ደብዳቤ ባነበቡ ጊዜ በላዩዋ ሊጸልዩ ጀመሩ። በላዩዋ ያደረ ሰይጣንም ከኢላሪዮን በቀር ከማደሪያዬ የሚያስወጣኝ የለም ብሎ ጮኸ። አረጋውያኑም ጃንደረባ የሚሏትን ኢላርያን ጠርተው እስከ አዳናት ድረስ የንጉሡን ልጅ ወስደህ በላይዋ ጸልይ፣ እሷ ቅድስት አሏት። ቅድስት ኢላርያም እኔ በደለኛ ሰው ነኝ፣ ይህን ጭንቅ የሆነ ስራን መስራት አልችልም አለቻቸው። ባስገደዷትም ጊዜ ወደ በዓቷ ወስዳ በላይዋ ጸለየች። ሰይጣንም ትቷት ሸሸ። በጥቂት ቀንም ዳነች። ቅድስት ኢላርያም እህቷ እንደሆነች ታውቃለች። ስለዚህ አቅፋ ትስማት ነበር። ስለ ናፍቆቷና ስለ ፍቅሯ ወደ ውጭ ወጥታ ታለቅሳለች። ከዚህም በኋላ ወደ ከበሩ አረጋውያን አደረሰቻትና እነሆ በጸሎታችሁ እግዚአብሔር አድኗታል፣ ወደ አባቷ መልሷት አለቻቸው። እነርሱም እጅግ ደስ ብሏቸው ወደ አባቷ መለሷት። ለእግዚአብሔር ምስጋና ቀረቡ። ወደ ሮሚ አገርም ወደ አባቷ በደረሰች ጊዜ አባትና እናቷ ስለ መዳኗ በእርሷ እጅግ ደስ አላቸው። የቤተ መንግሥት ሰዎችም ሁሉ እግዚአብሔርን አመሰገኑት። አባቷን በገዳም ከቅዱሳን አባቶች ጋር አኗኗርሽ እንዴት ነበር ብሎ ጠየቃት። እርሷም እንዲህ ብላ ነገረችው። ያ ያዳነኝ አባ ኢላሪዮን የሚባል አባት አብዝቶ ይወደኛል፣ አቅፎም ይስመኛል። ንጉሡም ይህን ሰምቶ በልቡ ታወከ። ለመነኩሴ ሴቶችን መሳም ይገባዋልን አለ። በዚያንም ጊዜ በእኔ ላይ ይጸልይ ዘንድ አገሬንም ይባርክ ዘንድ ልጄን ያዳናትን አባ ኢላሪዮንን ወደ እኔ ላኩት የሚል ደብዳቤ ጽፎ ወደ ቅዱሳን አረጋውያን ላከ። አረጋውያንም ቅድስት ኢላሪዮን ጠርተው ወደ ንጉሥ እንድትሄድ አዘዟት። እርሷም ይተዋት ዘንድ አረጋውያን አባቶችን አልቅሳ ለመነቻቸው። እነርሱም እንዲህ አሏት፣ ይህ ንጉሥ ክርስቲያኖችን የሚወድ ጻድቅ ነው። ቅዱሳት መጻሕፍትም እንደሚያዙን ትእዛዙን መተላለፍ አይቻለንም። ይህንንም ብለው አስገድደው ላኳት። ወደ ንጉሡም በደረሰች ጊዜ ንጉሡና የቤተ መንግሥት ሰዎች ሁሉም በክብር ተቀብለው ተሳለሟት። ከዚህ በኋላ ንጉሡና ንግሥቲቱ ለብቻቸው ሆነው ወደ ውስጠኛው አዳራሽ አስገለሏትና ንጉሡ እንዲህ ብሎ ጠየቃት። አንተ ልጄን እንደምትስማት በሰማው ጊዜ በሐሳቤ ታውኪያለሁ። መነኩሴ ሴትን መሳም አይገባውምና ይህን ነገር ትገልጥልኝ ዘንድ ሻለሁ። የከበረች ኢላርያም በነገርኳችሁ ጊዜ ወደ አስቄጥስ ገዳም መሄድን ላትከለክሉኝ የከበረ ወንጌልን አምጥታችሁ ማሉልኝ አለቻቸው። እነርሱም እንዳለችው ማሉላት። በዚያንም ጊዜ ልጃቸው ኢላርያ እንደሆነች ነገረቻቸው።
አወጣጧም እንዴት እንደሆነ ልብሶቿንም ለውጣ የወንድ ልብስ እንደለበሰች አስረዳቻቸው። በአካሏም ውስጥ ያለ ምልክትን አሳየቻቸው። በዚያንም ጊዜ ታላቅ ጩኸትን ጮኹ። አቅፈው እየሳሟትም አለቀሱ። ከእኛ ዘንድ እንድትሄጂ ከቶ አንተውሽም አሏት። እርሷም በከበረ ወንጌል የማላችሁትን መሐላ አስቡ አለቻቸው። እነርሱም ከእነርሱ ጋር 40 ቀን ያህል እንድትኖር ለመኗትና 40 ቀን አብራቸው ኖረች። ከዚህም በኋላ ወደ ቦታዋ ሄደች። ከዚያም ዕለት ወዲህ በአስቄጥስ ገዳም ለሚኖሩ ቅዱሳን የከበሩ አረጋውያን መነኮሳት ለፍላጎታቸው ይሆን ዘንድ የግብፅን ምድር ሁሉ ግብር እንዲሰጧቸው ንጉሥ ዘይኑን አዘዘ። በዚያንም ወራት በአባ መቃርስ ገዳም 400 የመነኮሳትን ቤቶች ሰሩ። በአባ ዮሐንስም ገዳም 700 በአባ ሙሴ ገዳም 300 ቤቶችን ሰሩ። ከዚህም በኋላ ቅድስት ኢላርያ 5 ዓመት ከኖረች በኋላ አረፈች። ከእረፍቷም አስቀድሞ እርሷ ሴት እንደሆነች ያወቀ የለም። ለእግዚአብሔር ምስጋና ይሁን። እኛንም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ሰላም ለእንግዳኪ ገዳም አስቄጥስ ሩቀ ትርሲታ ውኪ ንጉሥ እንዘ ታስተማስል ጸርቀ ኢላርያ ቅድስት በዘ ትፈጽም ይጻይቀ ለወለት መሃይም ትንተ ትትለአከኪ ጽድቀ ከመ ትሳየ ሰቀ ውሃ ሀብኪያ ወርቀ። በዚችም ዕለት የኑሲስ ኤጲስቆጶስ የባስሊዮስ ወንድም የከበረ ጎርጎርዮስ የእረፍቱ መታሰቢያ ነው። እነሆ የአባቱንና የወንድሙን መታሰቢያቸውን በዚህ ወር ጥር 6 ቀን ጽፈናል። ይህም ቅዱስ ጎርጎርዮስ እጅግ የተማረ አዋቂ ነበር። በደሴቶችም ላይ ኤጲስቆጶስነት ተሾመ። እነሆ በዚህ ወር በ15 ቀን የሆነውን ከገድሉ ጥቂት እንጽፋለን። ስለ እርሱም እንዲህ ተባለ። እርሱ መሥዋዕቱን ለማክበር በሚቀድስ ጊዜ በመሰዊያው ላይ ሲወርድ መንፈስ ቅዱስን የሚያየው ሆነ። ከዚህም በኋላ ኪሩብን አየው፣ በደረቱም ውስጥ አቀፈ። በመሰዊያውም ላይ ሳለ ወደ ዝምታና ተደሞ አደረሰው። ሰዎችም ሁሉ ሥጋዊ እንቅልፍ የሚያንቀላፋ ይመስላቸው ነበር። በኤጲስቆጶስነትም ሹመት 33 ዘመናት በተፈጸሙለት ጊዜ ወንድሙ ቅዱስ ባስልዮስ ሊጠይቀው መጣ። እርሱ ከተጋድሎ ብዛት የተነሳ በጽኑ ደዌ የሚታመም ሆኖ ነበርና በቅዱስ ባስልዮስም መምጣት ደስ አለው። ቅዱስ ጎርጎርዮስም እንደ ልማዱ ሊቀድስ ወደ መሰዊያው በወጣ ጊዜ የከበረች ድንግል እመቤታችን ተገለጠችለትና ዛሬ ወደ እኔ ትመጣለህ አለችው። የቁርባኑንም ቅዳሴ ሲጨርስ ሕዝቡ በቀናች ሃይማኖት ጸንተው እንዲኖሩ ይመክራቸውና ያስተምራቸው ዘንድ ወንድሙን ባስልዮስን ለመነው። እርሱም እንደሚያንቀላፋ ሆነ። በቀሰቀሱትም ጊዜ ሙቶ አገኙት። ቅዱስ ባስልዮስም ሳጥን እንዲሰሩለት አዘዛቸው። ጸሎታትንም በመጸለይ መዝሙራትንም በመዘመር በማመስገንም እንደሚገባ ገንዞ በመቃብር ውስጥ አኖሩት። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታ ወበረከታ ወምህረተ ፍቅር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእኛ ላይ ጸንቶ ይኑርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ብዙ ሴቶች ከእመቤታችን ጋር ነበሩና ውሃ ሊጠጣ ወደ እርሷ የተጠማ ውሻ ወደ እሳቸው በመጣ ጊዜ እኒያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ግን ስለ ተጠማ ወዲያና ወዲህ ሲመላለስ ባየች ጊዜ አደነቀች፣ አለቀሰችለትም። አንቺ ታዝኝለታለሽን? ቅቡ የተባለ ክርስቶስ የሚወለደው ካንቺ ነውን? አሏት። እመቤታችን ግን ይህን ነገር በሰማች ጊዜ በልቧ ውስጥ ፍጹም ደስታ አደረ። ማድጋዋን ይዛ ወደ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያን የተጠማ ውሻ አጠጣችው። ከሴቶችም አንዲቱ ማድጋሽ እንሆ አጎደልሽው፣ ሀብሉም ተቆርጧልና ውሃም አታገኝም አለቻት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ውሃ እስከ እግዚአብሔር ዘንድ ነው እንጂ ከጉድጓድ የሚወጣ አይደለም፣ ይህንንም ውሻ ያጠጣ አምላክ ከላይ ይሰጠዋል ብላ መለሰችላት። ይህን ነገር ከተናገረች በኋላ አካላዊ ቃል ከሰማያት ወርዶ ፍጥረትን ሁሉ ለማዳን በማኅፀኗ አድሮ ያለ ዘርአ ብእሲ በድንግልና ከእርሷ ተወለደ። ሴቶች ሲቀጣጡበት የተናገሩት ቃል በእርሷ እውነተኛ የትንቢትና የጽድቅ ቃል ይሆን ዘንድ መንፈስ ቅዱስ በሳቅ ፈንታ አናግሯታልና። እርስ በርሳችሁ የምትፋቀሩ የወንጌል ልጆች ሆይ
አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቸርነቷ ለተጠማ ውሻ በጫማዋ ውሃ እንዳጠጣች ወቁ። በረዳትነቷ ኃይልና በአማላጅነቷ በሚያምኑ የልጇ የወዳጇ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ሥጋውን ደሙን ለሚቀበሉባት ምን ያህል ታደርግ ይሆን? ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን ለዘላለሙ አሜን። ካስቸገረህ ተጠግተህ መቅረጽ ትችላለህ። ግርግር የለውም። ይስቧል ትልልላ አይ ግርግር ሰው ስለዚህ ይስባል። በቃ Thank you.
ጊዜ ረፍታ ዓለም
ወረደ ረፍታ ለማርያም ወረደ ወልድ እምድበልልና ጊዜ ረፍታ ለማርያም ወረደ ወልድ እምድበልልና 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 ወረደ ወልድ እምድበልልና 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 ወረደ ወልድ እምድበልልና ጊዜ ረፍታ ለማርያም ወረደ
ወልድ እምዲበልልና ጊዜ ያም ወረደ ወልድ እምዲበልልና 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 ወረደ ወልድ እምዲበልልና 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 ምንትኑ አነ ከመትምጽኢ ሀቤየ እሙ ለእግዚእየ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የመጥምቀ መለኮት ቅዱስ ዮሐንስ መጥምቅ እናት ቅድስት ኤልሳቤጥ እመቤታችን ወደ ቤቷ ስትመጣ በመንፈስ ቅዱስ ተመልታ ጮሃ የመሰከረችውን ምስክርነት ቃል እናነሳለን። የጌታዬ እናት እስቲ ሁላችንም እንበል። በእውነት መንፈስ ቅዱስ ነው ያናገራት። የራሷ ሐሳብ አይደለም። እመቤታችን ባላወቀችው ታምር፣ ባልጠረጠረችው፣ እሷ ባልመረመረችው ጥበብ ምንም በማታውቀው ከመላኩ ጋር ተከራክራ እኔ ወንድ አላውቅም እንዴት ይሆንልኛል ብላ ተከራክራ አንቺ ወጣቷ ለምን ትከራከሪኛለሽ? ይሄ እኮ የእግዚአብሔር ስራ ነው። በእግዚአብሔር ስራ ውስጥ የማይቻል ነገር አይነገርም። አይቻልም የሚባል የለም። ያረጀችው እንኳን ዘመድሽ ኤልሳቤጥ እንኳን ይኸው በስተርጅና ጸንሳለች፣ 6 ወር ሆኗታል። እንኳን አንቺ ወጣቷ ብሎ ቅዱስ ገብርኤል እመቤታችንን ተከራክሮ ሲያሳምናት እመቤታችን ከቅዱስ ገብርኤል ምስክርነት በኋላ በቀጥታ ኤልሳቤጥ ጋር ነበር የሄደችው። ወደ ኤልሳቤጥ ስትሄድ ግን ኤልሳቤጥ ገና እመቤታችን ደጇን ስትረግጥ መንፈስ ቅዱስ በኤልሳቤጥ ላይ ሞላባት ይላል። ክብር ይግባው። በእውነት እመቤታችን እንኳን ደጃችንን ረግጣ ስሟን ጠርቶ ማለት ነው የተሸከመችው የዓለምን ሁሉ እንቆቅልሽ የሚፈታው የዓለሙን ችግር የሚፈታው መድኃኔ ዓለምን ክርስቶስን በማህፀኗ ተሸክማ ወደ እድለኛዋ ኤልሳቤጥ ቤት ስትገባ በኤልሳቤጥ መንፈስ ቅዱስ ሞላባት። ጮኻ መሰከረች። አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ። እኛ ዛሬ እንደምንለው ማለት ነው፣ እኛ ዛሬ እንደምናመሰግነው መንፈስ ቅዱስ ያደረበት ሰው ከእግዚአብሔር ለማመስገን እግዚአብሔር የፈቀደለት ሰው እንደ ኤልሳቤጥ በመንፈስ ቅዱስ ተሞልቶ አንቺ ከሴቶች መካከል ተለይተሽ የተባረክሽ ነሽ ይላታል እመቤታችንን። ክብር ይግባው። እኛንም ለዚህ ክብር ስላደለን በእውነት እኔ በጣም ይደንቀኛል፣ ይገርመኛል። በህልሙ ከመካከላችን መልአክን አይቶ የሚያውቅ ሰው አለ? በህልሙ አይቶ የሚያውቅ ሰው አለ? መልአክን ከመካከላችን አለ እንዴ? እኔ አይቼ አላውቅም በእውነት። መልአክንስ በቁም ያነጋገረ ሰው አለ እንዴ ከመካከላችን? የእግዚአብሔር መልአክን ያነጋገረ ሰው አለ እንዴ? አለ እንዴ? የትኛው ነቢይ ነው ያነጋገረው? እስቲ አሁን በዘመናችን ማለት ነው፣ ያለፈውን አይደለም። አሁን በእኛ ዘመን ማን ነው የትኛውን የእግዚአብሔር መልአክ ነው ያነጋገረው? የቅድስት ኤልሳቤጥን ምስጋና ማህሌታዊው ቅዱስ ያሬድ በስድስተኛው ክፍለ ዘመን እግዚአብሔር ለኢትዮጵያ ስጦታ አድርጎ የሰጠን ቅዱስ ያሬድ ግን በኤልሳቤጥ ምስጋና እመቤታችንን አመሰገነ። ሊቃውንቱ ሲዘምሩበት ነበረ። እግዝእትየ እብለኪ ወእሙ ለእግዚእየ እብለኪ ቃል ቅዱስ መንበሩ ዘኪሩቤል ሀደረ ላዕለኪ። እኔ እመቤቴ እልሻለሁ፣ የጌታዬ እናት እልሻለሁ፣ ዙፋኑ በኪሩቤል ላይ የሆነው ጌታ በአንቺ ማህፀን አድሯልና እኔ እመቤቴ እልሻለሁ አላት። ክብር ይግባት። በእውነት አመስግን እስቲ። አሁን ይሄ በዓል የእመቤታችንን ስም የምናነሳው ለብዙዎቻችን ግልጽ ይሁንልን። አስተርእዮ ሲባል የጌታ በዓል ነው። ጌታችን እኛን ተገልጦ ሰው ሆኖ ያዳነበትን ለዓለም ራሱን ገልጦ መድኃኒት ሆኖ ዓለምን ከኃጢአት እስራት የፈታበት የመገለጥ በዓል ነው ቤተ ክርስቲያን የምትዘምረው። ተገለጠ፣ ተወለደ፣ ሊፈታ በፍጡር ሊፈታ የማይችለውን እንቆቅልሹን መድኃኔ ዓለም ሰው ሆኖ የእግዚአብሔር ልጅ ፈታው ብላ ነው ቤተ ክርስቲያን የምታመሰግነው።
እመቤታችንን ግን የምናነሳው ይሄ ሁሉ ታሪክ የተደረገው የእሷን ፈቃደኝነት ተከትሎ ነው። እመቤታችን የጌታ እናት የተባለችው እመቤታችን ከመልአኩ ጋር ስትከራከር ለእግዚአብሔር የሚሳነው ነገር የለም ሲላ እኔ ለእግዚአብሔር ባሪያው ነኝ እንደ ቃል ይደረግልኝ ብላ ነፃ ፈቃዷን ከመጀመሪያ ከፍጡራን መካከል ነፃ ፈቃዷን ከእግዚአብሔር ነፃ ፈቃድ ጋር ያስማማች እመቤታችን ብቻ ናት። በዚህ ምክንያት ነው ጌታ ስጋን ለብሶ እኛን ለማዳን ለመገለጥ ምክንያት የሆነው የእመቤታችን ፈቃደኝነት ነው። በእውነት ክብር ይግባው፣ አመስግኑት። የእመቤታችን ፈቃደኝነት ነው። ፍጹም ትህትናን የተመላ ፈቃደኝነት፣ የትዕቢት አይደለም። በትህትና ጌታን ትጸንሻለሽ፣ ይሄ የምትጸንሽው የምትወልጂው የልዑል አምላክ ልጅ ይባላል። ከሦስቱ ቅዱሳን አንዱ ቅዱስ ነው። ለመንግስቱ ፍጻሜ የለውም። ዜናዊ ስቡሕ ዘለዓለም ንጉሥ ውእቱ እስከ ለዓለም። ለምን ፍጻሜ የለውም? ለስልጣኑ፣ ለንጉስነቱ፣ ለአገዛዙ ድንበር አይበጅለትም። በዚህ ጊዜም ያቆማል፣ በዚህ ጊዜም ይፈጸማል አይባልም። የምትወልጂው ዘላለማዊው ንጉሥ ነው ሲላ አልተመካችም በትዕቢት። እነሆ እኔ ለእግዚአብሔር ባሪያው ነኝ እንደ ቃል ይደረግልኝ አለች። ክብር ይግባው። እንደዚህ ያለ የትህትና እናት የሰጠን በእውነት ይሄን የእመቤታችንን ቅድስና ምንም እንኳን በዕድሜ ኤልሳቤጥ ብትበልጣትም መንፈስ ቅዱስ ስለገለጠላት አንቺ ከእግዚአብሔር ተልከው የነገሩሽን አምነሽ የተቀበልሽ ብፅዕት ነሽ፣ የተባረክሽ ነሽ፣ እንዴት ወደ እኔ ትመጫለሽ? እንዴት ይሆንልኛል አለች። እኛ ቅዱስ ያሬድም ይሄንን ተከትሎ መጽሐፍ ቅዱስን መሰረት አድርጎ እና እመቤቴ የጌታዬ እናት ሆይ በኪሩቤል ላይ ዙፋኑ የሆነውን ንጉሥ አንቺ ተሸክመሽዋል። ሁሉንም የሚያውቀው ሕፃናትን በእናታቸው ማህፀን የሚስላቸው ዘይስእሎሙ ለሕፃናት ገና ሕፃኑን በእናቱ ማህፀን የሚያረጋው የሚስለውን መላእክቱ የሚዘምሩለትን ጌታ ዘላለማዊውን ንጉሥ አንቺ ተሸክመሽዋልና እኔ እመቤቴ እልሻለሁ አለ። እኛ እመቤቴ ብንላት ምንድነው ጉድለቱ? ምንድነው ድፍረቱ? በእውነት መጽሐፍ ቅዱስን አለማወቅ። ቤተ ክርስቲያን ይሄንን የምትናገረው ይሄንን የምትመሰክረው አደባባይ እኮ የወጣ ነው። የምስክርነት በዓል ነው። ጌታ ሰው ሆኖ ተገልጦ አድኖናል። አስተርእዮ ሲባል በአጭር ቃል እኮ ነቢያት የተናገሩለት ለዓለም ምልክት ሆኖ የተሰጠው ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች ብለው እነ ነቢዩ ኢሳይያስ ከ700 ዓመት በፊት ሳይወለድ የተናገሩለት ትንቢትን ለመፈጸም በበረት የተወለደውን ጌታ በፍጹም ትህትና ወደ ዮርዳኖስ ሄዶ በባሪያው እጅ የተጠመቀውን ጌታ ራሱን ባሪያ አድርጎ ንጉሥ ሲሆን እሱ እግዚአብሔር ሲሆን ፈጣሪ ሲሆን መለኮታዊ ክብሩን ሰውሮ በፈቃዱ ራሱን ድሃ አድርጎ እኔና እናንተን ባለጸጋ ለማድረግ ድሆች እኛን ባለጸጋ ሊያደርግ እሱ ስለኛ ድሃ ሆነ ይላል ቅዱስ ጳውሎስ። እውነት ነው። ክብር ይግባው። በእውነት እኛን ባለጸጋ ለማድረግ ሁሉ በእጁ የሆነው ጌታ ራሱን ባዶ አድርጎ ለኛ ሲል ማለት ነው። እሱ በአደባባይ ተገለጠ። ከኃጢአት በስተቀር ሁለተኛው አዳም ኢየሱስ ክርስቶስ ከሁለተኛይቱ ሔዋን ከዳግሚት ሔዋን ከመቤታችን ተወልዶ ምንም እንኳን ክርስቶስ ዳግማይ አዳም ቢባልም የአዳምን ስጋ ቢለብስም የእኛን ስጋ ቢለብስም ፍጹም አምላክ ነው፣ ፍጹም ሰው ነው። ይሄ ልዩነት የማይነገረበት መለኮታዊ ክብሩ እኛ ወደ እሱ ሄደን ወደ ቀደመው ክብራችን መመለስ ስላልቻልን ወደ ክብራችን ሊመልሰን እሱ ወደ እኛ መጣ። የነገረ መለኮት ምሁራን ይሄ ክርስቶስ ወደ እኛ የመጣበትን ጉዞ የመውረድ ነገረ ክርስቶስ ይሉታል። የመውረድ ወደ እኛ የመጣበትን እሱ ወደ እኛ መጣ። እኛ ወደ እሱ መሄድ ስላልቻልን እሱ የእኛን ስጋ ለብሶ ከኃጢአት በቀር ማለት ነው። አንዳንዶቹ ሳይገባቸው ስጋን ስለለበሰ በፈቃዱ ስጋን ስለተዋሃደ ደካማ መስሎ ስለቀረበ ራሱን ባዶ አድርጎ ስለመጣ ያልገባቸው ሰዎች የማይገባ ንግግር በመድኃኒታችን ላይ የሚናገሩ አሉ። ለሱ ክብር ምስጋና ይሆን። ቤተ ክርስቲያን ግን አትናገርም።
እንደዚህ አይነት የድፍረት ንግግር የላትም ቤተ ክርስቲያን። ስትጠራ ታውቀዋለች ክርስቶስን አስቀድማ ማለት ነው። መጽሐፉን ስትጽፍ ስታዘጋጅ፣ መጽሐፍ ቅዱስን ስትጽፍ። ዛሬ ዓለማችን ለምንድን ነው ድፍረት ስላበዛ የመጣበትን እኮ እያየን ነው። አልማርም ብሎ ትላንት ከነበረው ነቢያቱ ይናገሩ የነበረውን ነቢያቱ ይገስጹ የነበረውን አልሰማ ብሎ እነ ናቡከደነጾር እነ ብልጣሶር በእግዚአብሔር ቤተ መቅደስ ንዋያት የወይን ጠጅ ሲጠጡ የእግዚአብሔር ጣት መንግስታችሁ በእግዚአብሔር ሚዛን ተመዝኖ ቀላችሁ ተገኝታችኋል ብሎ ወዲያውኑ ይሄን ባደረጉበት ሌሊት ተገድለዋል እነ ብልጣሶር በትንቢተ ዳንኤል ምዕራፍ 6 ላይ እንደምናነበው። ያ ድፍረት አሁንም በዓለማችን ላይ በዘመናችን እኮ ተደገመ። አየነው እኮ አይተናል አይደል እንዴ? በሎስ አንጀለስ ምንድነው የተባለው እንዴ? ምንድነው ያሉት? እግዚአብሔር የሰው ዕውቀት እኮ አያኮራም፣ ከሰው የተገኘ ነው። ማንም በባህሪው አዋቂ አይደለም፣ ከሰው የሰማውን ነው። ንጹሐኑ ሕፃናት ተንኮሉንም የሚማሩት መልካምነቱንም የሚማሩት በኋላ ነው። ሲመጡ ግን ምንም የሚያውቁት ነገር የለም። ንጹሕ ሕሊና ነው ይዘው የሚመጡት። ከመጡ በኋላ ባገኙት ዕውቀት ባገኙት ብልጽግና ተመክተው በሎስ አንጀለስ አደባባይ የሆሊውድ አክተሮች የተናገሩትን አይተናል። እግዚአብሔርም ወዲያው ምላሽ ሰጥቷቸዋል። ምንድነው ያለችው? ሁላችንም ሰምተናል። እንግሊዝኛውን ሰምታችሁታል። እዚህ ጋር ያለው እከሌ ይሄን ያህል ቤት አለው፣ እከሌም ይሄን ያህል ቤት አለው። የዚህ ሰማይ ፈጣሪ የተባለው እግዚአብሔር ግን ዜሮ ነው፣ ምንም የለውም አለች በድፍረት። ይሄንን ነው የተናገረችው ቃል በቃል ማለት ነው። እንግሊዝኛውን ወጣቶቹ ሰምታችሁታል። ወዲያውኑ ይሄን በተናገረች በሁለተኛው ቀን ግን እሳት ከየት መጣ ሳይባል ነው በስልጣኔ የታጀበውን በውበቷ የምትደነቀውን ሎስ አንጀለስ ዶጋ አመድ ያደረጋት አይታችኋል። ይሄ የእግዚአብሔር ቅንዓት ነው። እግዚአብሔር ቀናተኛ ነው። በክብሩ ሲመጡበት ፈርዖንን የሚያከብሩኝን እሱ እግዚአብሔር ማን ነው? ሕዝቡንም አልለቅም እስራኤልንም አልለቅም፣ ሕዝቡን አልፈታም፣ እንዲያከብሩ አልሰዳቸውም አለ። አልፈቅድም አለ። እግዚአብሔር ማን ነው ብሎ በእግዚአብሔር ላይ ተዘባብቶ ነበረ። እግዚአብሔር ግን ማንነቱን አሳይቶታል በኤርትራ ባህር ላይ። እሱም ከነሰራዊቱ ገባ። እግዚአብሔር ውሆች የሚታዘዙለት አምላክ ስለሆነ ባህሮቹን ውሃውን እንደ ግድግዳ አቁሞ ካሻገረ በኋላ የተገዳደረውን ፈርዖንና ሰራዊቱን ግን በኤርትራ ባህር ለታሪክ አስጥሞ አስቀርቷቸዋል። ዛሬም በሎስ አንጀለስ የተሳለቁትን የሆሊውድ አክተሮችን ይኸው ውጤታቸውን የምላሳቸውን መልስ አሳይቷል። ዛሬ ምንድን ነው እየተደረገ ያለው በዓለማችን? ሁላችንም ቤተ ክርስቲያን ስትናገር፣ ቤተ ክርስቲያን ስትመሰክር፣ አሁን ያላቸው ኦርቶዶክሳውያን ይሄንን በዓል ስናከብር ስለእመቤታችን ስትዘምር ማንም ተነስቶ እኮ ይሄንን አይዘምርም። ምናልባት የምንናገረው ነገር ለእናንተ ግልጽ ነው። ግልጽ የማይሆንለት ካለ ደግሞ ቅዱስ ጳውሎስ እያለ እንዳለው ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉት ነው ይላል። እግዚአብሔር ከእንደዚህ አይነቱ ጥፋት ይታደገን። በእውነት ካለማስተዋል ይታደገን። ሳያስተውሉ በእግዚአብሔር ቤት ውስጥ ሳያስተውል የሚኖር እግዚአብሔርን ሳይፈራ የሚኖር የሚያገለግለው እግዚአብሔርን በንጹህ መንፈስ ብቻ የሚሄድ ነው። ዘየሐውር በፍኖት ንጹህ ውእቱ ይትለአከኒ በመዝሙር 101 ላይ ነቢየ እግዚአብሔር ቅዱስ ዳዊት በመንፈስ ቅዱስ ሲዘምር በንጹህ በቅንነት የሚሄድ ብቻ ያገለግለኛል ይላል እግዚአብሔር። በፊቱ በትዕቢት የሚቆም በቤቱ አይጸናም። ዛሬ እንደዚህ አይነት ይሄ የመጨረሻው ዘመን የዓለምን ፍጻሜ ዋዜማ የሚያሳዩ ምልክቶች በዓለማችን እያየን ነው። ድፍረት ማለት ነው። መንገድ ጠራጊዎችን እያየን ነው። መንገድ ጠራጊዎችን በየፌርማታው አንድ ጌታ ብቻ ይላሉ። ስናልፍ እንደዚሁ በታክሲ ተራ ተሰልፈን ትራክት እናድላለን ይላሉ። አንድ ጌታ ብቻ እንዴ! ምንድነው አንድ ጌታ ብቻ የምትለው? አንድ ሃይማኖትም እኮ ይላል። ለምን አትናገርም? አንድ ሃይማኖት የሚለው አንድ ጌታ ብቻ እያለ ትራክት ይዞ ይዞራል በየታክሪፍ በፌርማታው ዙሪያ ማለት። ለምን አንድ ጌታ ብቻ ትላለ? አንድ ሃይማኖትም እኮ ይላል። የትኛው ነው አንዱ ሃይማኖት? አንተ ታውቀዋለህ እንዴ? አንተ አምነህበታል እንዴ? ለቅዱሳን የተሰጠችው አንዲቱን ሃይማኖት ይላል እኮ ታውቃለህ። ስለዚህ ምናልባት የዋሃን ካሉ ሊሰሙ ይችላሉ። እናቶች ደግሞ አሉ። እኛ እኮ ከ2000 ዘመን በፊት ክርስቶስን ተቀብለን ያለን ሰዎች ነን። ዝም ብላችሁ አትደልሉና ያሏቸው። ለራሳችሁ
ተታላችሁ እኛ የምንታለል እንዳይመስላችሁ። የሚታለሉ የዋሃን ካሉ ሞክሩ ነው። ቤተ ክርስቲያን ግን እኔ አሁን ይህን ታሪክ አላበዛም። ቅድስት ኤልሳቤጥ የጌታዬ እናት ሆይ ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እውነት ነው። እኛ አንድ መልአክ እንኳን በህልም አይተን የማናውቀው መልአክን በቁም አናግረን የማናውቀው እመቤታችን ከቅዱስ ገብርኤል ጋር ነው እኮ ፊት ለፊት የተከራከረችው። አልቀበልም ብላ ማለት ነው። አልቀበልም። እንዴት እንዲህ አይነት ሰላምታ እኔ ሰምቼ አላውቅም፣ እንዲህ አይነት ክብር እንዴት ሰጠኸኝ አለችው። ተይ አላት። ይሄ ከእግዚአብሔር የመጣ ነው፣ አንቺ ከእግዚአብሔር ዘንድ ባለሟልነት አግኝተሻል ነው ያላት። መጨረሻ ላይ ነው እንዲህ እመቤታችን መልአኩን ያናገረችው እናታችን ከመልአኩ ጋር በግልጽ የተከራከረችው መላእክት የሚያቀርቡትን ምስጋና አይታ ወንጌላውያኑ እኮ መስክረውላታል። ማርያም ሁሉንም ነገር መላእክቱ መጥተው ሲሰግዱለት ትመለከት ነበረ። ልክ ነዋ። መንፈሳቸውን ንጹሕ ያደረጉ ሰዎች የእግዚአብሔርን መላእክት ያያሉ። ከክፉ ነገር ራሳቸውን የጠበቁ ከዘረኝነት፣ ከጊዜያዊ ክፋት፣ ከጊዜያዊ ተንኮል ራሳቸውን የጠበቁ ንጹሐን ካሉ የእግዚአብሔርን መላእክት ማየት ይችላሉ። እመቤታችን በዚህ ቅድስና የተመሰከረላት ስለሆነ ሁሉንም ታይ ነበረ። መላእክቱ መጥተው ሲያገለግሉት ልጇ የሚያደርገውን ተአምር የሚሰራውን ድንቅ ነገር ሁሉ አይታ፣ ነገር ግን እሷ በትህትና የተመላች የምስጢር መዝገብ ስለነበረች ወንጌላዊው ሉቃስ እንደመሰከረው ሁሉንም በልቧ ትይዘው ነበር ይላል። እውነት ነው፣ መታደል ነው። ዛሬ አንድ ሰው የሆነ ነገር ሰምቶ ለሰው እስከሚያወራው ይጨንቀዋል። ያየውን የሰማውን ነገር ለሰው እስከሚያወራው። እግዚአብሔር በየዕለቱ ድንቅ ነገር ያደርጋል፣ ድንቅ ስራ ይሰራል፣ እስከ ዓለም ፍጻሜ ማለት ነው። በቤተ ክርስቲያንም ይደረጋል። ነገር ግን የዚህ ሁሉ ምስጢር ተሸካሚዋ ግን እመቤታችን ናት። ስጠቀልለው አስተርእዮ ብለን ስንናገር አስተርእዮ የተከናወነው በእመቤታችን አማካኝነት ነው። በገላትያ ምዕራፍ 4 ቁጥር 4 ላይ ቅዱስ ጳውሎስ ወአመ በጽሐ ዕድሜሁ እግዚአብሔር ፈነወ ወልዶ ዋህደ ወተወልደ እምብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እኛን ለማዳን እግዚአብሔር የቀጠረው ቀጠሮ ሲደርስ እግዚአብሔር ልጁን ላከልን፣ ከሴትም ተወለደ፣ እኛንም የእግዚአብሔር ልጆች አደረገን ይላል። ክብር ይግባው። በእውነት ከሷ ከተወለደ በኋላ ነው እኛ በድፍረት የእግዚአብሔር ልጆች ነን ብለን ለመናገር ድፍረት ያገኘነው። ጌታ ከመቤታችን ተወልዶ በስጋ ተገልጾ በቀራንዮ ተሰቅሎ እኛን ካዳነ በኋላ ነው እኛ የእግዚአብሔር ልጆች ነን ብለን በድፍረት ለመናገር አቅም ያገኘ ነው። በመቤታችን አማካኝነት ነው። ጊዜው በደረሰ ጊዜ ያ የተገለጠበት ስጋ ያ የተወለደባት እመቤታችን ናት። ለዚህ ነው እንግዲህ ቅድስት ኤልሳቤጥ እንዴት ይሆንልኛል አለች። ስሟን ለመጥራት እንኳን የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እኔና እናንተም ስናከብራት ስናመሰግናት ጸጋ የተሰጣቸው ክብርን የተቀበሉ ብዙ ሴቶች አሉ። ከሁሉም ግን አንቺ ትበልጫለሽ ነው ነቢዩ ጠቢበኛው ሰለሞን እንዳለው። አንቲ ተአቢ ብዙኃት አንስት ለነሳ ጸጋው ክብረ፣ ክብርን ከተቀበሉ ከብዙ ሴቶች አንቺ ትበልጫለሽ አለ። እንግዲህ አስተርእዮ በእመቤታችን ጸጋን በተሰጣት ክብርን በተሰጣት ጌታን ወልዳ ማንም ቢሆን የትኛውም ዓለም ቢሆን ኢየሱስን ልጄ ብሎ የጠራ ማንም ሴት የለም። እሷ ናት ልጄ ሆይ እኔና አባት 3 ቀን ስንፈልግ በቤተ መቅደስ የት ሄደህ ነበር ያለችው መድኃኔዓለምን እመቤታችን ብቻ ናት። ከሴቶች መካከል እግዚአብሔርን አመስግኑት። በእውነት እሷ ብቻ ናት እንዲህ ያለችው ልጄ ሆይ ብላ በሉቃስ ወንጌል ምዕራፍ 2 ላይ እንደተመዘገበው የት ሄደህ ነበረ? እኔና አባት 3 ቀን ስንፈልግህ አለችው። ተይ በአባቴ ቤት ልኖር ይገባኛል አላት ጌታችን። እመቤታችንን ያነጋገራት በዚህ ዕለት እንግዲህ አሁን አስተርእዮ ብለን ስንናገር በዓለ ዕረፍቷም ነው ሲባል እመቤታችን ቤት እኮ አልነበራትም፣ ልጅም አልነበራትም። እንዳትሳሳቱ ኦርቶዶክሳውያን፣ አልመዘገበም መጽሐፍ ቅዱስ። ስለ እመቤታችን ሲናገሩ ወንጌላውያኑ ስለ እመቤታችን ሲመሰክሩ አልተናገሩም ልጅ እንዳላት። እመቤታችን ገና የ3 ዓመት ሕፃን ሆና እናትና አባቷ ወላጆቿ ለቤተ መቅደስ ሰጥቷት በቤተ መቅደስ 12 ዓመት ኖራለች። ከዛ በኋላ ከቤተ መቅደስ ወጥታ ለዮሴፍ እንዲጠብቃት አደራ በተሰጠም ጊዜ በዮሴፍ ቤትም ተቀምጣለች። ጌታችን እስከ ተሰቀለበት ዕለት ድረስ ጌታን ወልዳ በቀራንዮ ተሰቅሎ እስከ ተሰቀለበት ዕለት ድረስ በዮሴፍ ቤት ትኖር ነበረ ከጌታ ጋራ። በዛን ጊዜም
ልጅ ስለሌላት እኮ ነው ጌታችን በቀራንዮ መስቀል ላይ ለወንጌላዊ ዮሐንስ አደራ የሰጣት። ወንጌላዊ ዮሐንስን አንተ ሆይ እነሆ እናትህን ነኋት አለው። ለሷም አንቺ ሆይ እነሆ ልጅሽ አላት። ቃል ኪዳን ከሰጠ በኋላ ከዚያ ሰዓት በኋላ ዮሐንስ ወንጌላዊ ወደ ቤቱ ይዟት ሄደ ነው የሚለው በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ የተጻፈው ታሪክ። ነሳ ውእቱ ሬድ ወሚእቲ ሰዓት ነሳ ውእቱ ሬድ ወአይተዋ ቤቶ። ከዚያች ሰዓት ጀምሮ ያደቀ መዝሙር ወደ ቤቱ ወሰዳት። የኖረችው ለጥቂት ጊዜም ቢሆን በዮሐንስ ወንጌላዊ ቤት ነው። ይህንን እውነት ነው ወንጌላውያኑ የመዘገቡት። ወንጌል ላይ የሌለ ታሪክ እኛን ከመጽሐፍ ቅዱስ ውጭ ያመጣችሁ ይላሉ። ከመጽሐፍ ቅዱስ ውጭ ደግሞ የሆነ ታሪክ ፈጠራ ደግሞ ሲናገሩ እነሱን የሚጠይቃቸው የለም። ይሄንን የሚጠይቃቸው የለም። ለምን? ደፋሮች ስለሆኑ። ቤተ ክርስቲያን ግን ታውቃለች። ስለ እመቤታችን በሚሰጠው ምስክርነት ላይ እመቤታችን በዮሐንስ ቤት እያለች ነው በ64 ዓመቷ ያረፈችው። ለምን? እንደኛው ስጋዊት ደማዊት ሰው ስለሆነች ከደቂቀ አዳም አንዷ ስለሆነች ነው። እንዳትሳሳቱ። ኦርቶዶክሳዊ ተዋህዶ ቤተ ክርስቲያናችን እመቤታችንን ከሰማይ የወረደች ብላ አትናገርም። እንዳትሳሳቱ። ሰው ናት እንደኛው። ሰው ደግሞ ከሆነ ሰው ይሄን ስጋ የለበሰ ሁሉ ሞት ተፈርዶበታል። ይሄ የለበስነው ስጋ የፈረደው እግዚአብሔር ነው፣ ሰው አይደለም። የእግዚአብሔር ፍርድ ይለወጣል እንዴ? ይለወጣል እንዴ? በእግዚአብሔር ንግግር ውስጥ አንዴ ተነግሮ ትክክል አልነበረም ይስተካከል ይባላል እንዴ? ያልተስተካከለ ነገር አይነገርም። አዳም ሆይ ከዚህ በበላ ቀን ትሞታለህ ብሎታል። በላ። ከዛ በኋላ ስጋን በለበሰ ሁሉ ላይ ሞት መጥቷል። በነፃ ፈቃዳችን ሞት አምጥተናል። ይሄንን ሞት ለማጥፋት ክርስቶስ የኛን ስጋ ለብሷል። ክርስቶስን እኮ በስጋ ሞተ ብለን የምንናገረው የተፈረደበትን የኛን ስጋ ስለለበሰ ነው። ስለዚህ እመቤታችን የተፈረደበትን የኛን ስጋ ከለበሰች ለምን አረፈች ማለት ይቻላል እንዴ? ይቻላል እንዴ? ክርስቶስ ለምን አረፈ? ለምን ነው ነፍሱ ከስጋው ለምን ተለየች? ክርስቶስ የኛን ስጋ ስለለበሰ ነው አይደለም እንዴ? እመቤታችንም ሰው እኮ ስለሆነች ነው። ይሄ የሚታየው ስጋ የሚታይ ብቻ አኗኗር አይደለም ያለው፣ የማይታይ መንፈሳዊ አኗኗርም አለው። የማይታይ ሰው መንፈሳዊም ነው ስጋዊም ነው። እኛ ስጋዊ ብቻ ፍጡራን አይደለንም፣ መንፈሳዊም ነን። የማይታይ አኗኗርም ስላለ ወደማይታየው መንፈሳዊ አኗኗር ለመሸጋገር ይሄ አሮጌው ልብስ ስጋ መውለቅ አለበት። በኋላ በትንሣኤ አዲስ ይሆናል። ክርስቶስ የኛን ስጋ የለበሰውን አዲሱን ስጋ ለብሰን በትንሣኤ ከሙሽራው ከክርስቶስ ጋር ዛሬ ከሱ ጋር የምንሰቃይ፣ ዛሬ በሱ ምክንያት የምንሰደድ፣ ዛሬ በሱ ምክንያት ዓለም የሚገፋን ክርስቲያኖች። ቤተ ክርስቲያን በዓለም ሳለች እኮ በስደት ነው እኮ ያለችው። ከክርስቶስ ጋር መከራ የሚቀበሉ ሊያገለግለኝ የሚወድ ቢኖር መስቀሉን ይሸከም። አዎ ራሱን ይካድ ማለት በዚህ ዓለም ካለው ተረት ይውጣ። ይሄ ወንዜ ነው፣ ይሄ ቦታዬ ነው፣ ይሄ ሀገሬ ነው ብሎ ከሚጣላ ክርስቲያኖች እንደዚህ ብላችሁ አትጣሉ፣ አትጋደሉ። ይሄ ሀገራችሁ አይደለም። በሰው ሀገር መጥቶ በእንግድነት መጥቶ በዚህ ዓለም ላይ በፍቅር መኖር ነው እንጂ የሚገባው መጣላት፣ መገዳደል የስጋውያን ስራ ነው፣ የመንፈሳውያን ስራ አይደለም። መንፈሳውያን እንዲህ አያደርጉም። መንፈሳውያን ስለሌላው ስለ ወንድማቸው ይሞታሉ እንጂ ወንድማቸውን አይገሉም። መንፈሳውያን ሰዎች ሀገራችን በሰማይ ነው ያሉ ሰዎች እንዲህ አያደርጉም። ስለዚህ ክርስቶስ የመጣው ይሄን እውነት ሊያስተምር ነው። ይሄንን እውነት የሚያውቁ ክርስቲያኖች ደግሞ በዚህ ዓለም ላይ ይሰደዳሉ፣ ከክርስቶስ ጋር መከራ ይቀበላሉ። ከሱ ጋር መከራ የተቀበሉ ከሱ ጋር ይነግሳሉ ይላል። ክብር ይግባው። በእውነት ከሱ ጋር ይነግሳሉ። ንጉሱ ሲመጣ ከሱ ጋር የተሰደዱት እነ ቅዱስ ጊዮርጊስ፣ ከሱ ጋር የተሰደዱት ሰማዕታቱ እነ ቅዱስ ቂርቆስ፣ ስለ ስሙ የታረዱት፣ ስለ ስሙ መከራ የተቀበሉት ክርስቲያኖች ከሱ ጋር ይነግሳሉ ይላል። ክብር ይግባው። በእውነት ዛሬ የሚክዱት ደግሞ ይህን ህልውና ይህን እውነት ክደው ይህን ዓለም ሀገር አድርገው በክፉ ስራ የሚኖሩ ሰዎች ደግሞ በአደባባይ እኔም አላውቃችሁም ብሎ በዚያን ጊዜ ይመሰክርባቸዋል። ከዚህ ፍርድ እግዚአብሔር ይጠብቀን። በተቀደሰችው ርትዕት ሃይማኖታችን እንደ ቅድስት ኤልሳቤጥ እመቤታችንን እግዝእትየ ብለኪ እንደ ቅዱስ ያሬድ እኔ እመቤቴ ልሻለሁ የጌታዬ እናት
ያ ዙፋኑ በኪሩቤል ላይ የሆነው ጌታ በአንቺ ማህፀን አድሯልና እኔስ እመቤቴ ልሻለሁ እንዳለ ቅዱስ ያሬድ አመሰግንሻለሁ እንዳለ እንደ ቅድስት ኤልሳቤጥ ኦርቶዶክሳዊት ቤተ ክርስቲያናችን ሁልጊዜም እመቤታችንን እመቤቴ የጌታዬ እናት ብላ ታመሰግናታለች። ክብር ይግባው። በእውነት አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራኤለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን